ማሜ ጂጂ ብለሽ ተናገሪ። ጂጂ ታውቂኛለሽ እኮ እኔ አሽሙር እንደማልወድ እኮ ታውቂያለሽ። ችግር ካለብሽ ችግር አለብሽ ነው ምንሽ። እኔ ምን እፈራለሁ? እኔ እኮ ልሽ የተናገርኩትኝን አዳምጪ መጀመሪያ ማሜ። እኔ ለምን አንቺ አዶናይ ስለተናገርሽ ለምን አንቺ ከራስሽ ጋር ታገናኛለሽ? አዶናይ ስትናገሪ እኮ የመብትሽ ነው፣ የራስሽ አነጋገርሽ ነው። ቲቲ ደግሞ ልንገርሽ፣ ቲቲ ደግሞ ልንገርሽ አስረጅን ስንላት አታስረዳንም። ኖ እኔ እና አንቺ አንደኛ ጫናት ሰው የለም። ዝም ብለን ችግር እንዳለብን ለምንድን ነው እኔ ሳወራ እንዳታወሪ? መብቴ ነው ማውራት። ግን ነው ተናገርኩ። እኔ የራስ ፒፕል ይሰድበዋል። ምንድን ነው ኤክሴፕት ሚ እኔ ብቻ ነኝ ሊፕሲንግ የምሰራው። አንቺ ጋር ተበድያለሁ ስትል ለምንድን ነው እንዳታወራ? ትላንትና አውሰድብዋለሁ፣ ዛሬ ደግሞ በመጣው ነገር ደግሞ ትክክል አሜሪካ ነው ሴቶች ፍሪደም አላቸው። አሁን የሂዊ ደግሞ ፖይንት እንስማ። ሀናን ይኸውላችሁ ከሀና ጋር ፍሬንድ የሆናችሁ ሰዎች ሼር አድርጓት። አንዴ ከታታላችሁ ታፕታፕ አድርጉ። ቀላል ነገር አለ። ሁላ ማሜ ትክክል ነች። ሂጂ የምጠይቀው ጥያቄ ጥሩ ነው። ይኸውላችሁ አሁን ሂዊና አዳምጥና ሀና መጣ እንደ ቢሃፍ ሀናን ጥሩ ፕሊዝ ጋይስ፣ ይቅርታ ሀናን መረዳት አለብን ብዬ አስባለሁ። አይ ላቭ ዩ ላችሁ በጣም ስለጋበዛችሁኝ አመሰግናለሁ። ዮዳብዬ ወንድሜ ኑርልኝ። ሀሳብም ማውራት ባይ ዘ ወይ መማርን ያላወራሁት አንዴ ሂዊ ታውራ። ዝም በይ ቲቲ፣ ሂዊ ታውራ። ሂዊ ማውራት ትፈልጋለች። በጣም ያሳዝናል በእውነት ለረጅም ፓስተር የቲቲ ስትወጣ ኪንግን ሚኪን አስገባው ፕሊዝ። አኒ ግን ለምንድን ነው አንድ የሚውት ማታረጊው? አንቺ ባሽ እኮ ደግሞ ምንድን ነው? እና እንዴት ናችሁ? ደህና ናችሁ? ሁላችሁ ማሚ ምናምን ሰንሻይን እንዴት ነች? በጣም ታፍናለች። ሰንሻይን ማውራት አለባት። ድምጽ የራሱ ታፍኗል እንዴ? ጭቁኗ እህታችን ሰንሻይን ልታወራ እንፈልጋለን። ደስ ይላል እውነት። ሴቶች የበላይነቱን ይዘነዋል። እኔ በአጠቃላይ ቲቲ ያለችውንም ከሞላ ጎደል ሰምቼዋለሁ። ግን ከ10 ሰው በላይ ኮመንት ካለው እዛ ኢቨንት ላይ የኦርጋናይዝ የማድረግ ችግር ነበረባቸው ማለት ነው። ገባ? ስለዚህ ቀጣይም ኢቨንት ሲያዘጋጁ እንደዚህ ኮምፕሌን እንዳይቀርብባቸው ቁጭ ብለው ገምግመው ምናምን የአንድ አካባቢ ያሉ ናቸው ደግሞ እነ ቲቲም ሁሉም ማለት ነው። በተለያየ ስራ ይገናኛሉ። ችግሩን ቢፈቱት አሪፍ ይመስለኛል። የመጀመሪያ ትልቅ ኢቨንት ይመስለኛል ያዘጋጁት። ሜቢ ኮንሰርቶች ምናምን ሊዘጋጁ ይችላሉ በትልልቅ እንትኖች። አዶናይ ከመጣ በኋላ ብዙ ፕሮግራሞች ጨምሯል። ገባ? ከፕላን ውጭ የሆኑ ፕሮግራሞች ተጨምረዋል። አቀባበሉ ራሱ በጣም ማለት በጣም የተጋነነ ነው። በጣም ብዙ ሰው መጥቷል። ከመጣ በኋላ ከፕሮግራሙ ውጭ የሆኑ ነገሮች አድ እያደረገ በጣም ቢዚ ጋር እየሆኑ እንደሆነ ያስታውቃል። የማስታወቂያ ስራዎች ነበሩት። በዙሪያው የነበሩ ሰዎች የራሳቸውን ፕሮሞሽን መስራት ይፈልጋሉ። እንደገና ደግሞ ሀናም የራሷን ኢቨንቶች ታዘጋጃለች። በነገር ላይ በተለይ የጉራጌን ባህል ምናምን ብቻ ብዙ ኢቨንቶች ላይ ሩጫ ምናምን አድዋን ምናምን እንደዚህ ታዘጋጃለች። ግን ይህ በዚህ ልክ ትልቅ ኢቨንት አዘጋጅታ የምታውቅ አይመስለኝም። እና ሳይመጣ ነበረ ፕሮግራሞቹ እያንዳንዱ መዘጋጀት የነበረባቸው። ገባ? ክፍተቱ የተፈጠረው እንደዛ ነው። ከቲቲ ጋር ግን የተፈጠረው ቲቲ የተሰማት ነገር ሌሎች ሰዎችም ስለተሰማቸው ተነጋግረው እርግጠኛ ነኝ ትሰማለች ሀና። ተነጋግረው መፍታት አለባቸው ብዬ ነው ማስበው። ቲቲ ብቻ ብትሆን ችግር የለውም። ቲቲ የሆነ ነገር እንትን ብላ ነው እንላለን። አሁን ግን 10 ሰው ከሆነ 10 ሰዎች ከስተመር ደግሞ በጣም ንጉስ ነው። ገባ? 10 ሰዎች ለስንት ሰው ሊናገሩ እንደሚችል አስበው። ተረዳኝ? ስለዚህ ያን ነገር ከግንዛቤ በማስገባት ችግሩን መፍታት አለባቸው። በቃ ኮምፕሌን ምናምን መቀበል አለባቸው ሙሉ ለሙሉ። እንደዛ ነው የሚመስለኝ። ሀናም እናቃታለን። ጥሩ ልጅ ናት። ጥሩ ኮንተንት ይዘት የምትመጣ ልጅ ናት። ትሞክራለች፣ በራሷ ትጥራለች። ባህል ለማስተዋወቅ ጥሩ ነገር አላት እዚህ ማህበረሰብ ላይ ማለት ነው። ያ ማስተካከል ያለባትን ማስተካከል አለባት ብዬ ነው ማስበው። ጥሩ ልምድ ያገኛሉ ብዬ አስባለሁ። ግን ቅድም እንዳሉት ነው ሁሉም ሰው የራሱን ገጽታ ነው
እንትን ሲገነባ የነበረው። ሂዊ ሶሪ ሀኒቾ ለምንድን ነው ሚውት ያደረግሽኝ? እንዴ ቲቲ እኮ ላውራ ኧረ ሶሪ ፎር ኢንተራፕቲንግ። የስ አደረግሽኝ አደረግሽኝ። ኦልራይት ሶ ሳታውቂያናል ቲቲ ሌላ ሰው ሶሪ ከተደረገ ግን ፐርፐዝ ላይ አይደለም ቲቲ ታው እና ኦኬ እዚህ አንሚውት ማድረግ ይቻላል አሁን። አረኩኝ አክሲደንታሊ ይሆናል ቲቲ ሶሪ። በቃ በእኔ ጎደለ ጂጂ ደግሞ ዶንት ቴክ ፐርሰናል ሰንሻይን ይችበት በቃ ጂጂ ምን ኧረ እኔ ድረሰኝ። ከዛ ኪንግ ነው ኪንግ ወጣ። እሺ ሰንሻይን ይችበት በቃ። ሳያችሁ ግን ፔሸንት የላችሁም። አንደኛ ትልልቅ ሰው ነው ያለው ከዚህ ጋር ዶንት ቴክ ፐርሰናል። አሁን ጂጂ ማሚ የምታወራው is for everyone in general ነው እንጂ why you said me ማለት የለብሽም። ለራስሽ መሰማት የለበትም ጂጂ ብላ ሜሽን እስካላረገሽ ድረስ። ታንሹ እኔ ያልኩት ምንድነው ታረሽ ነው ታውቃለች እሷን እንዳልሆነ በደንብ አርጋለሁ። ሚዲያ ላይ ወጥተው ከተናገሩት እኔ ነኝ ነው ያልኳት። በጽሁፍ ኮሜንት ላይ ያለች ሳይሆን ያለችው ስትቀጠቅጡት በጣም የቀጠቀጡት እኔ እና ይወዳብ ያው በኮሜንትም ሲቀጠቅጡት ለምን ይወዳብ አላለም? ጂጂ ለምሳሌ እኔ ካንቺ ጋር ምንም አይነት ችግር የለብኝም ሪስፔክት እንደማረግሽ ታውቂያለሽ ምናምን ማለት አንቺም እኮ የሆነ ነገር ሳረግ ማሜ እንደዚህ አታርጊ ትይኛለሽ። ብታረጊም ጂጂ ብዬ ነው የምልሽ። ግን ኖ እያየሁ ነው ኮሜንት ላይ አታይም? እቺ ሰካራም ናት አጫሽ ናት ምን እያሉ ከታች እኮ እየጻፉ ነው ያሉ አይደል እንዴ? እናውቀዋለን ያረጉትን ነገር ጫኗት። አሁን ይኸውልሽ አንዱን ኦኬ ሁሉም ቀጠቀጡ ስትይ ሁላችንም ቀጠቀጡ ነው። ተጫናችኋት ቲቲን ስትይ ደግሞ እኔና ይወዳብ ነን እስካሁን ኮሜንት የሰጠ ነው። ሀናቸው እንደውም በኋላ ነው የመጣችው እና ስትደግሚብኝ እኔ ነኝ እኮ አልኩሽ። አረ ዶንት ቴክ ፐርሰናል ደግሞ እሷን ደግሞ አልተጫንኳትም። ገብቶሻል? እንደምታየው አልተሳስሽ ወደ እሷ እንዳንመጣና ሙሉ እንዳንረዳት አጨላልማው በግድ እየበረበርኩ ነው የማወጣው። ምኑ ጋር ችግሩ አንዴ ልጨርስና ልውጣ በቃ ጋይስ። ኦኬ አይ ቲንክ ቲቲ ከተረዳሁት ከሁላችሁም ብዙ ሰው አይ ቲንክ ኮምፕሌን ያደረገው ሶሪ ጋይስ ጉንፋን ይዞኛል መሰለኝ ድምፄ ከተሰማችሁ ከተረዳሁት ነገር እስ ጀስት ዝም ብሎ ኖርማል ነገር ነው ከተረዳሁት እኔ ቲቲም ሁሎችም ካየሁት ለእውነት ማለት ነው ጀስት ዲስሪስፔክት መደረግ ይመስለኛል። ቀለል ያለ ዲስሪስፔክት የለም እንጂ ችግሩ ከአዶናይ ጋር አይደለም ከሀና ጋር ነው ችግሩ ያለባቸው። አይ ቲንክ ያውቋታልም እየተዋወክ እንዴት ዲስሪስፔክት ታደርጋለህ አይነት ነገር ነው ገባ። ሰዎችም ደግሞ ቱቱም ቲቲም ዴቦም ቅድም አይቼዋለሁ አክብረው ነው የሄዱ ገባ። እኔ እንኳን አልሄድኩም እንደዚህ አይነት ቦታ መሄድም አልወድም ሲጀመር። እኔ ለክሪስ ብራውን ብቻ ነው የሚሄደው ሲመጣ አሁን እና እሱም ብቻ ስለምወድ የምር እኔ አልወድም እንደዚህ አይነት ቦታ መገኘት። እኔ ድግስ ክትፎ ምናምን ቁርጥ ስትበሉ ብቻ ነው መጥራት ያለባችሁ። እኔ ከዛ ውጭ እንደዚህ አይነት ነገር አልወድም። ግን አክብረው እስከሄዱ ድረስ ማናጀርም ሆነ ኮሚቴም ሆነ ምንም ሆነ 1 ሰዓት 2 ሰዓት ነው ድራይቭ እየተደረገ የሚሄደው ያውም ልጆቻቸውን ትተው ምናምን ነው። ቲቲ እንዳውም መሄዷን ልጇን ይዛ ሪስፔክት ማድረግ አለባችሁ። ለመጣው ሁላ አበሻዬ ነው ስትተዋወቅ ዝም ብለ ሁሉም የራሱ ፐርሰናል እና ላይፍ አለው የላይፍ ስታይል ገባ። ማንም ጠጣ አልጠጣ አጨሳ አላጨሰ የምንኖረው ያደጋገር ነው። በብራችን ነው ገዝተን የምንጠጣው የምናጨሰው የፈለግነውን ብናደርግ ይሄ እስችስ ኖርማል ነው ምንም ችግር የለውም። ኢትዮጵያ እንኳን ቂጣቸውን ደፍነው ሲጠጡ አንግተው ነው የሚያድሩት በነፃ የተጋበዙ በእኛ በብራችን። ይሄ ሳይሆን ፖይንቱ እስችስ ሪስፔክት ተጠርቶ ለሚደረገው ነገር ሁሉ በሪስፔክት መደረግ መተዋወቅ። ምንም ቨርጂኒያ ታየ ዲሲ ታየ መናናቅ የለብም ገባ። ሰው በማንነቱ ኮሚቴም ከሆነች በስርዓት ነው የመጣውን ገስት ማስተናገድ ያለባት። ደን ሰው ሊነካ ሲል የራሳቸው ኤኒ ኢቨንት የራሱ ሩል አለው። ሰው ያንንም ማክበር ደግሞ ግድ ይለናል እኛ ገባ። ግን እዚህ አካባቢ የሚኖሩ የመናናቅ አለ። እኔ ዴምቢ ብሄድ ከኔ በላይ የሚታወቅ የለም። እግዚአብሔርን አያስፈልግም። ለምን የምንኖረው ኑሮ ሁላችንም አንድ አይነት ስለሆነ። ከዛ ውጭ እኔ ሀናን ምግባባት አለው አምጥታቸው
የከፋቸው ሰዎች ገስት የሄዱት ሰዎች የከፋቸው ካለ ኦፍኮርስ ሰው ናቸው፣ ይሰማቸዋል። አክብሬ መጥቼ ከቤት እንደ ቻይልድ ትሪት ብታረገኝ እኔም ጓል አለው እንደ ቲቲ እንደ ቱቱ አምደዋን እኔ ቤት ደግሞ አስወርት ጋር የሆነ ነገር ይፈጠር ነበር። እንደዛ ብትለኝ እኔ ዝም ብዬ አልሄድም። ለምን መብቴን እና ዲስሪስፔክት ስለማልወድ ገባ። ከዛ ውጭ ሰው አክብሮ ለሄደ ሰው ማክበር ነው። ምንተዋወቅ ነን፣ አናናቃታለሁ። ምንም ነገር የለም ገባ። ትልቅ ነገር የለም፣ አዲስ ነገርም የለም። አንድ አይነት ኑሮ ነው የምንኖረው እዚህ ሀገር። ዝም ብለህ ከአንዱ ጋር ትተዋወቅና ሱክ ሱክ ይላሉ። ታብ ላይ ታብ የማምዬ ኖሪያ መጣ ታብ ላይ ይደርሱና አንተን ዳውን ሊያደርጉ ይፈልጋሉ ገባ። ይሄ ወንድ ልጅ ሆኖ ሰነፍ ወንድ ልጅ ሆኖ ሀብታም ወንድ ልጅ ኑሮ ሆኖ የሚሽለጠለጡ አሉ አይደል? ላይክ እንደዛ አይነት ነገር ነው አክት እያሳዩአቸዋሉ ለገስት። ኪንግም በተቻለ መጠን ላይክ ጥሩ ሰው አረ ስንት አለ ጋይስ። ኤርፖርትም እኮ ይሄ ምን መሰለ በትውውቅ ስለሚሰራ ነው። ልክ እንደ ኢትዮጵያ የለም። እኔም ሂጄ እኮ እንደዛ ማሸርገድ እችላለሁ። ቱሞሮ በ28 ሂጄ ገባ። ግን አንድ ሰው አንድ አርቲስትን ያቅና እዚህ ነው የምልህ ቨርጂኒያ ታይም የለውም ታውቃለህ ፓስተር። እዚህ ሀገር ታይም የለም እንኳን ልታሸረግድ። ማንም ካርዲቢ ብትመጣ የሚያያት የለም እዚህ ሀገር ማንም አይደለም፣ አዶናይን ማለት ነው ገባ። ግን ሪስፔክት ከዛ በላይ የተማሩም ምንም ያሉ ስንት አቀባበል በስርዓት የሚያደርጉም ስንት ደረጃ ያሉ የሚያማምሩ ሰዎችም አሉ። ግን ይሄ በመተዋወቅ ስለሚያደርጉት ነው ዝም ብሎ ልጅ እየተጎተተ እንደዛ የሚካሄደው እንጂ ኦርጋናይዝድ ግዴታ ነው። ተሳስታችሁ ከሆነ አጥፍታችሁ ከሆነ ለሰው ደግሞ ኪንግ አዝ ማናጀር ነኝ ብለሃል መሰለኝ። አዝ ማናጀር ደግሞ you have to say sorry ገስቶቻችሁን ማለት ነው ማናጀር። ኦኬ ከዛ ውጭ ምንም እነ ቲቲ ያመጡት ምንም እዝናር ለኔ እዝናር ቢግ ዲል። ግን ያው ዲስሪስፔክት መደራጓ ነው ገባ። እየተዋወቅ ዲስሪስፔክት መደራረጉ ነው የተሰማኝ እኔ። ከዛ ውጭ ቀላል ነገር ነው። ጀስ ሶሪ ይባባሉ። ነገ የምንገናኘን ሰዎች ነን ሁላችንም እዚህ አንድ ላይ ያለነ ሰዎች ነን ገባ። ኢዚ ነገሮችን ጋይስ ኮሜንታተሮችም ቀለል አድርጉት። በቃ ላይፍ ኢዝ ሾርት። ስንት አሁን ኧረ በስመ አብ ስንት የሚያስጨንቅ እኮ ላይፍ አለ ጋይስ። ተራ ነገር ነው ይሄ አሁን ለእኔ ኤቭሪቲንግ ተራ ነገር ነው። ሶሻል ሚዲያ የምታዩት ጋይስ ለኤንጆይመንት ነው እንጂ የምንመጣው ልንደባደብ አይደለም ሁሌ። አዎ በቃኝ፣ እውነታችሁን ነው። የተባረከ ቀንና ምሽት ይሆንላችሁ ጋይስ። እንከባበር። ሌላውራ አንድ ቆይ። አሁን የደረሰ ነገር አለ በመነገራችሁ ላይ እሺ ቲቲ ተበድላለች። ቲቲ ብቻ ሳይሆን ሌሎችም። ነገር ግን ደግሞ ሀናንም አንደርስታንድ ማድረግ አለብን። ነፍሰ ጡር ናት አይደለ? ያው ሴቶች ስለሆናችሁ ብዙዎቻችሁ አይ ብሊቭ ሺዝ እርጉዝ ናት። እርጉዝ ናት ግን አሁን የወለደች እኮ ገና 8 ወሩ። ታሰብ እንትን አላ እንዴ ሴቶች ናችሁና አሁን ሆርሞን አለ። አየ ገምቼ ነበር የዛን ቀን። አንድ ቆይ አሁን ምን እንደሆነ ታውቃላችሁ? ሴቶች ናችሁላችሁ። የተሰጣት ፕሮጀክትም በጣም ትልቅ ፕሮጀክት ነበር። ብዙ አሁን ዲቴል ሲነገረን ሀናም በጣም አንደር ትሬመንደስ ስትረስፉል ነበረች። ሌላው ግን ደግሞ ቲቲ ደግሞ መናቅም የለባትም ዲስፔክት መደረግ የለባትም። ግን ቲቲ ብቻ አይደለችም። አሁን ቲቲ እንደ ኔጌቲቭ አትዩት። ሌሎችም አውርተዋል። ለምን የቲቲ ጎልቶ ለምን ቲቲ እንደተገፋች አላውቅም። ሌሎችም የተናገሩ አሉ። አሁን ቲቲን ትንሽ ያደረጋት ሌሎችም እኮ 3000 ሰው ይዘው ያወራሉ። እዚህ መጥተው የተናገሩ ምናምን እና ቲቲን ሳምሃው ምናልባት እኔ አሁን ቲቲን ለብዙ ዓመት ነው የማውቃት። ብዙ ነገር ሲላት እኔ ቲቲን እንደማውቃት ምናልባት በስልክም ስለማወራት ፓስቶሯ ነኝ። በጣም ጥሩ ልብ ያላት በጣም ግልጽ ናት። በስጅስ ፍላምቦይንት ናት። ገባችሁ? ላይክ ቲቲ አንድ እንትን ቢራ ከጠጣች በቃ እንደ እንትን አክት የምታረጋ ላይክ ሰካራም አድርጋችሁ ድሯም የምታረጓት አዝፍ ላይክ እንትን ተሸክማም ነው ልጇን በአግባብ የምታሳድግ የራሷ ብዙ ነገር ያሳልፈች ናት። ግን አንዳንዱ ሰውን ከፍ እናደርጋለን፣ አንዳንዱ ዝቅ እናደርጋለን። የሆነ ግሩፕ ሜንታሊቲ አለ።
ገባችሁ? ያ ነገር ጥሩ አይደለም። እዚህ ላይ ሀናንም ዲመናይዝ ማድረግ የለብንም፣ ቲቲንም ዲመናይዝ ማድረግ የለብንም። ቲቲን በጣም ተጎድታለች። የተጎዳችሁ ግን እንደሆነ ታውቃላችሁ፣ አድማ ተይዞ አንዳንድ ቪዲዮዎች እያወጡ ቲቲን በኔጌቲቭ ለመቅረጽ የሌሎቹ አልተደረገም። የቲቲ ግን አላቅም እነማን እንደሆኑ የድሮ ቪዲዮ የተናገረችውን እየቆራረጡ ምን እያደረጉ ሲገፉ በቃ የሚሰማት ስሜት አለ። ይህ ቀላል ነው። ሀናም እህታችን ናት፣ ቲቲም እህታችን ናት። ቲቲም ስለምናውቃት ነው፣ እኔ ሀናን ስለማላውቃት። ግን የሀና እንደዛ ማለት አይደለም ይመስለኛል። ቲቲ የጎዳት ሲሪየስሊ የሰዎች ግሩፕ የመያዝ ነው የሚመስለኝ። እኔ ግን መጥፎ ብሆን የሚላክልኝ ቪዲዮዎች አሉ። ግን እኔ በጣም ለልጅ ንጹህ ፍቅር ስላለኝ እንጂ የሚገርም ድራማ ማሰራት እችላለሁ በቪዲዮዎች። አይ ካን ተርን ኢት ቱ ፖለቲክስ ከፈለኩ ማለት ነው፣ ህጻናቶቹ በሚናገሩት። ግን በፍጹም እንደዚህ አይነት መጥፎ ስሜትም የለኝም፣ መጥፎ ነገርም የለኝም። አይ ዶንት ዋንት ኤኒቲንግ። አጀንዳውም እኔ እዮዳብ አሁን በወሬ ስለተነሳ እዮዳብ ይቅርታ አባብላቸው የጉራጌ ቀን አብረን እንሄዳለን ከነሱ። አንድ ነገር ሰላም ሀሳብ ተገለጸ። ኧረ በስመ አብ ማሜ ዳኛው ቤት ብቻ ነው ሄድኩም ሄደው ኢቭን አይቷች ቤት ካልመጣው ምላሴ ላይ ተቆማለች። እኔ እዚህ ሶሻል ሚዲያ ላይ ተጎዳ። ፓስተራችን አንድ እችን አንድ ደቂቃ ብቻ እኔ ልንገር ፓስተራችን፣ እዚህ ሶሻል ሚዲያ ላይ ማንኛውም ሰው ሳይድ ይዞ ሲያወራ አሮን ላይክ በቃ በተጎዳው ሰው ነው ዛሬም ነገም የምቆመው። እኔ አሮን ኬር ለምን ጠቅላይ ሚኒስትሩ አይሆንም? እኔ በተጎዳ ሰው ነኝ እኔ ሁሌ ጋይስ። እሺ ላውራ ብጨርስና ማን ነው አንተ ደግሞ ላውራ እንጂ እዮዳብ ደህና ደሩ። በቃ ጂጂ የምትጠይቀኛል ለምሳሌ አይሮና አላወኩም። ኧረ ሰንሻይን እንዳትወጪ እኔ 30 ሰከንድ ስጡኝና መዝጊያ ዘጋለሁ። ታንታንፋን እንዴ ብራዘር ነው ያዘሽ አንቺ ልጅ ዛሬ። ይኸውልሽ አሁን ወደ ዋናው ስንመጣ ቀላሉ ሀና ብዙ ሰዎች ተቀይመውባታል። ግን ደግሞ ሀናን አንደርስታንድ እናድርግ። ወንድማችን ኪንግ ሲናገር የደረሰባት ብዙ ነገር አለ። ብዙ ሪስፖንሲቢሊቲ እንዳየነው ፍርክስክስ ነው ያለው። ሀቅ ለመናገር በእግዚአብሔር እና በእግዚአብሔር እርዳታ ነው እንጂ እነዚህ ሰዎች 350 ምናምን ሺህ መሰብሰባቸው ራሱ ትልቅ ተአምር ነው። እሱ ራሱ አሜዚንግ ነው። ገባችሁ? ግን ሀና አስቀይማለች። ግን የሀናን የምንረዳ ኦርጋናይዜሽን ነገ ከነገ ወዲያ እኮ ትደግሙታላችሁ። አሁን እኮ የአዶናይ ቲም በተለይ ከአዶናይ ጋር ምንም ግንኙነት የለውም። በነገራችን ላይ አዶናይ እንትን እናድርገው ለስት ሜክ ም አውት ኦኬ። ዋናው ግን ሀናና የሀና ቲሞች ብትችሉ፣ ምክንያቱም ሀና ፕሮግራም ትሰራለች አይደለ እንዴ? የተለያየ ኢቨንት ታቀርባለች፣ የጉራጌ ባህል ታስታውቃለች። ገብቼ ሳይ በጣም ደስ የሚል ቪዲዮ ነው የምትሰራው። ሀቅ ለመናገር ላይክ መጀመሪያ እንዲያውም ትንሽ ተሰማኝ ከተናገርኳ በኋላ ሳይ አላቃትም ቲቲ ለምን እንደዚህ ያደረጉ ምናምን ብዬ የተናገርኩት ሳይ ሽሉክስ በጣም ብዙ መልካም ስራ የምትሰራ ልጅ ናት። ሀና ምን አይነት ሰው መሰለች? ላይክ ሶሻብል ነች፣ ከሰው ጋር ላይክ የሚግባባ ሰው አለ አይደለ? ላይክ እንደዚህ አይነት ሰው ናት። ላይክ ቲቲ ማለት ላይክ ቲቲ። አዎ ቲቲም ደግሞ ያው እኔ አም ሶሻብል አይ ዶንት ኖ ሶሻብል እና ያንቺ ይለያያል። ፓስተር እኔና ቲቲን እኮ ዮኒን ያስጠመቅ ነው ታውቃለህ? እሺ አንድ ነገር ወደ ዋናው ጉዳይ ጂጂ ማውራት ፈልገሽ ነው? እሺ አውሪ። አንድ ቆይ እኔ እንቅልፌን አጥቼ ከእናንተ ጋር ሆን ብዬ ነው ቁጭ ብዬ እንጂ እናንተ በዚህ ሰዓት እናንተ ብትሆኑ ትተኛላችሁ፣ እኛ ጋር ሌሊት ሆኖ ምክንያቱም ቶፒኩ እንትን ስላለኝ ስለሳበኝ ነው። በነገራችን ላይ ሰንሻይ እዚህ ላይ አሁን ከመጀመሪያ ጀምሮ አዶናይ ላይ ተጽዕኖ እያደረጉት ያሉት የሶሻል ሚዲያ ፊገሮች ናቸው ወይስ አሜሪካን ያሉት ነዋሪዎች ናቸው? ሶሻል ሚዲያ የሚያዩ እንጂ ፊገር ያልሆኑ እነማን ናቸው? አሜሪካ ያለ ሰው ነው ስራ ፈት ማለቴ እዚህ ላይ ወጥቶ እየተናገረ ያለው ግማሹ ስራ ፈት ነው። እኛ እኮ ቢዚ ነን። አስወር የታይሙን አምጥተው እንደሚከራከሩ እኔ አላውቅም። አሁን እኔ እስካሁን ድረስ ያየሁት ምንድነው ከመጀመሪያ ጀምሮ እኔ በሌላ ጉዳይ ነው ከአዶናይ ጋር ችግር ያለብኝ። በኋላ ደግሞ በዚህ ነገር ላይ ደግሞ ትቼው ነው። ምክንያቱም ይሄ የራሱ ፕሮጀክት ነው። ፊት ለፊቱ መልካም ነገር ነው፣ ውስጡን እግዚአብሔር ነው የሚያውቀው። በቃ ብዬ ትቼው ጥቻለሁ።
አሁን ግን እዚህ ጋር ቲቲ የመጀመሪያ ቀን የምታያን ነገር ስትናገርም ኦኬ የመጀመሪያ ጊዜ ነው። ከዛ በኋላ ግን ሳይ ቱቱም ትላንትና ነው ከትላንት ወዲያ ተሙም ሆነ። አሁን ምንድን ነው እዚህ ጋር እየታየኝ ያለው ሶሻል ሚዲያ ላይ ያሉት የሶሻል ሚዲያ ላይቭ ስትሪሞች ፊገሮች ናቸው እያወሩት ያሉት። ኦኬ እነዚህ ልጆች ደግሞ አቅም የላቸውም እያልኩኝ አይደለም። ሶሻል ሚዲያው ራሱ ትልቅ አቅም ማለት ሶሻል ሚዲያ ላይ ነው። ለሱ እውቅናም ለሱ መውደቅም ዋና እንትን አለው። ኦኬ ከነዚህ ውስጥ ተበዳይነን የሚሉት ደግሞ እያየው እንደሆነ አቶ ብርሃኑም አይደሉም ወይንም አንድ የብርጌት ፕሮጀክትም አይደለም። ዋናውን ኮይኑን የያዘው እነሱ ናቸው። 25 ይቅርታ 5 ልጆች ብታሳክምልሻል 25,000 ህጻናትን 25 ህጻናትን የሚያሳክሙ በጣም ብዙ ኢንቨስት ያደረጉ አሉ። አሁን ችግር እየሆነን ያለ ነው ምንድነው? ሶሻል ሚዲያ ላይ ያለንን ሰዎች ተበድለናል ብለናል። እነማን ናቸው? እነ ቲቲ እነ ቱቱ ሌሎችም እኔ ተበድያለሁ አላልኩም። ይቅርታ ለተበደለ ቆማለች። ተጠንቅቅ ያለው ነው ያልሽው፣ ምክንያቱም ከሰማሽ ወሬ እና አሁን እኔ ምንድን ነው የምለው ብዙን ጊዜ የሶሻል ሚዲያውን እንትን ልንገራችሁ፣ ኢንፎርሜሽን ሲከሮች ነን። ትንሽ ነገር ካገኘን ወዲያውኑ እንመጣና እዚህ ጋራ የማውራት እንትን አለብን። እንዴት ነበር ኢቨንቱ ላይ ምናምን ስትባይ ጥሩ ከሆነ ጥሩ ነው ትያለሽ። ትንሽ አቴንሽን ሲከር ይባላል። ኢንፎርሜሽን ሲከርም ነሽ እንጂ። ስለዚህ አቴንሽን ሲከርማ ይሻላል። ምክንያቱም ኢንፎርሜሽን አታገኝም ለማለት ፈልጌ ነው።